ለእናንተ የተፈቀደ ነው የክርስቲያን ስጋ ብሉ ይላል አላህ ሱብሃነሁ ወተዓላ። ቀጥሎ እንዲህ ይላል ምግቦቻችሁም ለነሱ የተፈቀደ ነው የእናንተ ምግብ ደግሞ ለነሱ ተፈቅዷል ብሎ ተናገረ። እሺ ከምዕመናንም ጥብቆች ከነዚያም ከእናንተ በፊት መጽሐፍትን ከተሰጡ ሴቶች ጥብቆች ዘማዊዎችና ዝሙተኞች የሚስጥር ወዳጆች ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻችሁን በሰጣችኋቸው ጊዜ ልታገቧቸው ተፈቀዱ ይላል። አሁን ሁለት ነገሮች ተነሱ። አንደኛ የክርስቲያኖችን ስጋ መብላት ይቻላል የሚል ማለት ነው። ሁለተኛ ደግሞ ክርስቲያኖችን ወይ ደግሞ አይሁዶችን ማግባት ይቻላል የሚል ነው። ሁለት ነገሮች ተነስተዋል። ከክርስቲያን ስጋ መብላት ጋር በተገናኘ ኡስታዙ በአፍሪካ ቲቪ ፈትዋ ላይ እንደሰማችሁት መብላት ይቻላል ብለው ተናግረዋል ኡስታዙ። ሌላኛው ኡስታዝ ደግሞ እንዲህ ይላል፣ አዳምጡ። ስለዚህ እነዚህ ሰዎች ጋር አሁን የሀገራችን የሚያርዱት መብላት አይቻልም ማለት ነው። ምክንያቱም የአላህ ስም ክደዋል፣ አይቀበሉ ብስሚላህ ብለው ያርዱ ወይም በአላህ ስም ብለው ያርዱ። የክርስቲያኖችን ስጋ መብላት ይቻላል ወይስ አይቻልም በሚለው ሀሳብ ይህኛው ቀጣፊ ኡስታዝ ደግሞ አይቻልም ብሎ ሲናገር እንሰማለን። ያኛው ኡስታዝ ይቻላል ይላል፣ ይሄኛው ኡስታዝ አይቻልም ይላል። ክርስቲያኖችን ማግባት ይቻላል ወይስ አይቻልም? ይሄኛው ኡስታዝ ይቻላል ይላል፣ ያኛው ኡስታዝ ደግሞ አይቻልም ይላል። ክርስቲያን ማግባት ጋር በተገናኘ ማለት ነው። ክርስቲያኖችን ማግባት ጋር በተገናኘ እዚህ ላይ መህሮቻቸውን በሰጣችኋቸው ጊዜ ልታገባቸው የተፈቀደ ነው ተብሎ ተነገረ። ምኖችን? አይሁዶችና የመጽሐፉ ባለቤቶች አይሁዶችንና ክርስቲያኖችን ማለት ነው። መህሮቻቸውን ከሰጣችኋቸው አግቧቸው አለ ማን? አላህ። ከዛ እነዚህ አይሁዶችና ክርስቲያኖች ደግሞ አጋሪ ናቸው ወይስ አይደሉም? በአላህ ላይ እንደ እስልምናው ማለት ነው። ውሸት ቢሆንም እንደ እስልምናው አጋሪ ናቸው ወይስ አይደሉም? ማለት በእስልምናው እሳቤ ክርስቲያኖች ምን ያመልካሉ ብለው ያስባሉ? አላህ ሲያስብ ማለት ነው። እንዲህ ብለው ያስባል አላህ። 1 ኢሳን ያመልካሉ፣ 2 ጅብሪልን ያመልካሉ፣ 3 መርየምን ያመልካሉ። የማያመልኩት የለም። ሊቃውንትን መነኮሳትን ምናምን ያመልካሉ ብሎ ይናገራል። አቤት ሆኖ የሚቀጥፍብን ሊቃውንት መነኮሳት ቀሳውስት ምናምን በቃ ያመልካሉ ማይለን ነገር የለም። እስልምና አስተምሮ ብዙ ነው የሚጠራለን። ስለዚህ ከእስልምናው ሐሳብ አንጻር ውሸትም ቢሆን አጋሪዎች ናቸው ክርስቲያኖች ወይም ነሰራዎች። 1 አይሁዶችስ ኡዘይርን ያመልካሉ አለ፣ ወይም ምዝራን ያመልካሉ አለ። ስለዚህ አጋሪዎች ናቸው። አይሁዶች ሆኑ ክርስቲያኖች ሆኑ አጋሪዎች ናቸው። ወሬቨር የትኛውም ይሁን የት አይሁድም ቢሆን ክርስቲያንም ቢሆን አጋሪ ነው። ሁለቱ ሰዎች አጋሪ ናቸው የሚለውን ነገር ከያዝን በኋላ ዘንድ ደግሞ እንሂድ ሱረቱል በቀራ የላሚቱ ምዕራፍ 200 አይ ቲንክ 21 ነው 22 ላይ የላሚቱ ምዕራፍ 222 አይ ቲንክ ማሽ ይሄው እንዲህ ይላል ቁጥር 221 ላይ በአላህም አጋሪ የሆኑ ሴቶች እስኪያምኑ ድረስ አታግቧቸው ይላል። አጋሪ የሆኑ ሴቶችን አታግቧቸው። አይሁዶች አጋሪ ናቸው ወይስ አይደለም? አጋሪ ናቸው። እዛ ላይ አግቧቸው አለ፣ እዚህ ላይ ደግሞ አታግቧቸው ይላል። የወንድማችን መስፈርት አድርጎ ያወጣው አንዱ ሲጣረስ ወይም ግጭት ሲኖርበት ነው። ይሄው አንድ ያግቧቸው አንድ ያታግቧቸው መጣረስ አለበት። ቁርአን 1 ተቀንሷል ወይስ አልተቀነሰም? ኦቢሲ ተቀንሷል። ድንጋይ ሞገድ ምዕራፍ 1 ክፍል ላይ አንድ የቁርአን አንቀጽ ሱረቱል አሕዛብ አይ ቲንክ ነው ወደ 100 ምናምን ክፍሎች ተቀንሰዋል። አንቀጾች ነበሩ የሉም፣ ጠፍተዋል። ስለዚህ በየትኛውም ወይ አስቀድሞ የነበሩ መጻሕፍትን 213 ሶሪ 100 ምናምን አልኩኝ 213 እሱን ቨርስ ምንድነው? እሱን ሐዲስ አውጣልን። ተቀንሷል። አዎ ተቀንሷል። ሲጫወቱበት ነው። ወረ እንደፈለክ እንደገጠም አድርግ ጻፈው እያሉ ሲጫወቱበት ነው የከረሙ። አንዱ ያቃጥለዋል፣ አንዱ በፊል ያስበለዋል፣ አንዱ ይቀንሰዋል። ይሄ ካፊር እኮ ነው፣ ኡበይ ብን ከዓብ ካፊር እኮ ነው ምናምን እየተባባሉ ማለት ነው።
ዑለማዎች ከነሱ ተማሩ ተብለው ሐዲስን ከነሱ ተማሩ ተብለው የተጠቀሱላቸው አራቱም ሰዎች ይለያያሉ። አንደኛው የሚቀበለው ቁርአን 116 ምዕራፍ አለው፣ አንደኛው 115 አለው፣ አንዱ 112 አለው፣ 114 አለው። ብትንትን ያለ ነው። ተቀንሷል፣ ተጨምሮበታል። አንዱ ይጨምራል፣ አንዱ ይቀንሳል። ስለዚህ ተበረዟል ማለት ነው። እናንተ በምታወጡት መስፈርት መሰረት አስቀድሞ የነበረው ተውራትና ኢንጂል ግን ተበርዟል የሚል ሽታው የለም። እንደዚህ የሚመስሉ ክፍሎች አሉ። ኦብቪየስሊ እንደዚህ አይነት የሚመስሉ ክፍሎች አሉ። ለምሳሌ ምን አልኩኝ? ሱራ 2 ቁጥር 75 ላይ አይ ቲንክ 75 ይመስለኛል። የላሚቱ ምዕራፍ ቁጥር 75 ላይ እንደዚህ የሚል ክፍል አለ። ሰዎች መጽሐፉን አንብበው ተረድተው ሐሳቡን ወይም ኢንተርፕሬቴሽኑን ይለውጡታል ይላል። መረዳታቸውን ይለውጡታል ይላል። መረዳታቸውን ለወጡት ማለት መጽሐፉ ተለወጠ ማለት አይደለም። ይሄ በጣም ቅልልነት ነው። እንደዛ አይደለም። እንደዛ ብላችሁ የምታስቡ ከሆነ የምር ቂሎች ናቸው። የምርም ቂል ናቸው። የምር ቁም ነገር እንደዛ ብላችሁ ክሌም ካረጋችሁ እሺ ሙስሊሞች እዚህ ሐሳብ ላይ ቢሞግት የለም። የእናንተው መጽሐፍ ላይ ቁመን አስቀድሞ የነበሩት የወረዱት መጻሕፍት አሉ። በኋላ ደግሞ በመሐመድ ጊዜ ደግሞ የወረደው አለ። በመሐመድ ጊዜ የወረደው እንደተበረዘ አስቀድሞ ያሉት መጻሕፍት ተውራትና ኢንጂል ዘቡር ግን እንዳልተበረዙ እያወራን ያለ ነው። እዛ ላይ መጣችሁ አትሞግቱም? እዛ ላይ ሞግት አታቀርቡም? ሙስሊሞች ማን ነው እዚህ ላይ መጥቶ የሚያፈርሰው ይህን ሙግት ይህን ሐሳብ? ይኸው አለ ዮናታን ጽፎልህ ነበር መሰለኝ። መክፈት አልችልም እያለ ነበር። ቆይ ማውራትም አልችልም እያለ ነበር። ኦኬ እሺ ቃል የለም እንዴ? መብራት እኮ በእናትህ ጠፍቶ። እሺ አላስተዋልኩም ነበር፣ አላየሁም ነበር። እሺ አንድ እንትን ላሳያችሁ። አንድ ኢንተርፕሬቴሽን ነው። አንድ ቁጥር የሚጽፍ ካለ እንትን በሉ፣ ምንድነው አስገቧቸው። እሺ አንድ ቁጥር የሚጽፍ ካለ ገብቼ ሞግታለሁ ብሎ የሚል ካለ ማለት ነው። እቺን መጽሐፍ ነው ያወሯት መጽሐፍ ናት። ኦኬ እሺ let me give you the moderator. እሺ where is manage guest ይላል። manage guest ያው ኮዲፈር እና ማንን ነው? እኔን ነው። እንዴት ናችሁ? የሆነ እንትን ውስጥ ያለው መሰለኝ እኮ ምንድነው ምን እንደሚገርመኝ ታውቃለህ? ኢየሱስን አምላክ ነኝ ያለበትን ስጠኝና እኔ ልክፈትልህ ልልህ ነበር። ሳቅ እየቀደመኝ አልቻልኩም። እሺ መልካም። እሺ የትኛዋን ሐሳብ ላሳያችሁ? ቆይ የትኛዋን ሐሳብ ላሳያችሁ? እቺን ይሄዳለች። እንደዚህ ላድርገው እስቲ። እንዴ ወደ አማርኛ ልተርጉማትና እንዴ ከዛ እናያታለን። ይታያችኋል ብዬ ተስፋ አደርጋለሁኝ። እሺ ማን ነው ይህን ሐሳብ የሚናገረው? የማን ሐሳብ ነው? የአልራዚ በተረጓሚው ነው እንዲህ ብሎ የተናገረው። አልራዚ ሙፈሲር ነው፣ የሙስሊሞች ሙፈሲር ነው፣ የሙስሊሞች ሊቅ ነው ተብሎ ይታመናል። ሰው ተፍሲል አልራዚ ላይ እንዲህ ይላል። ሱራው ክፍሉን ሜቢ አስፈላጊ ከሆነ ሱራ 2
እሺ ስራውንም ነግራችኋለሁ። እሺ ከመሐመድ ይሄ ድንጋይ መውገር ምዕራፍ ላይ አይ ቲንክ ሳይ ምንድነው ሱናን አቢ ዳውድ 44 49 ላይ መሐመድ በተውራት ፈርዷል፣ ተውራትን አምጡልኛልና በእሱ አምናለሁኝ ብሎ የድንጋይ ቅጣት አድርጓል ማለት ነው። መሐመድ እሱ ያን ክፍል ያነሳል አራዚ ማለት ነው። ምን ያነሳል? መሐመድ ከአይሁዶች ጋር ሲነጋገር ተውራትን አምጧው አለና አነበበ። ከዛስ ነብዩም ደግሞ ይህን ነገር ፈረደ ይላል። የድንጋይ መውገር ምዕራፍን አገኘና ፈረደ ብሎ ይናገራልና ይህን ነገር ከተናገረ በኋላ እንዲህ ይላል። ከዛ የኦሪት ቃል ይታያችሁ ከሆነ እዚህ ጋር የኦሪት ቃላት ቢቀየሩ ኑሮ ይላል አልተቀየሩም እንጂ የኦሪት ቃላት አልተቀየሩም እንጂ ቢቀየሩ ኑሮ ይህ ከሚቀየሩት በጣም አስፈላጊ ነገሮች አንዱ ይሆን ነበር ይላል። ከሚቀየሩት ነገሮች በጣም ቤዚክ ነገሩ ይሄ ነው። አልተቀየረም እንጂ ቢቀየር ኑሮ፣ አልተበረዘም እንጂ ቢበረዝ ኑሮ ይላል። ማን ነው እንደዚህ ባየው? ጓ ነው አይደለም። ማን ነው? አልራዚ። አልራዚ ማን ነው? የሙስሊሞች ሙፈሲር፣ የሙስሊሞች ሊቅ ነው። የሙስሊሞች ሊቅ ነው። የሙስሊሞች ሙፈሲር ነው። እሱ ሲናገር እንደዚህ ይላል። መሐመድ በዚህ አምናለሁኝ አለ። በዚህ መጽሐፍ አምንበታለሁ አለ መሐመድ። በየት መጽሐፍ? በተውራት አምንበታለሁ አለ። አይ እኛ እናምንበትም ተበረዟል። አላህ ምን ይላል? ብርሃን አለበት ይላል። አይ ብርሃን የለበትም ተበረዟል፣ ጥመት ነው ያለበት። ምን አይነት ፍጭት እንዳለባቸው ማለት ነው። አስቀድመው የነበሩ ዑለማዎችና አሁን ላይ ያሉ ዑለማዎች ምንድነው? አሁን ያሉ ሙስሊሞች ምንም የማይገናኙ ናቸው። አስቀድመው የነበሩ ዑለማዎች ስለ ኢሳ መሰቀል የሚያምኑ፣ በኢሳ ስቅለት የሚያምኑ፣ አስቀድመው የነበሩት መጻሕፍት አልተበረዘም ብለው የሚያምኑ ናቸው። አሁን ያሉ ሙስሊሞች ደግሞ መጽሐፍትን የሚክዱ፣ መጽሐፍ ተበረዘዋል ብለው የሚያምኑ ማለትም አስቀድመው ከነበሩት ሊቃውንት አንጻር ማለት ነው ሰውት የሆነ ትምህርትን የሚያስተምሩ ናቸው። ምንም አይገናኝ ማለት ነው። አስቀድመው የነበሩትና አሁን ያሉት ማለት ነው ምንም አይገናኝም። እሺ ሪፍሬዝ እናድርገው ሐሳባችን። የሚሞግስ ሰው ይህን ሐሳብ የሚሞግስ ሰው ስለሌለ ማለት ነው። እሞግታለሁ ያለ ሰው ካለ ግን መግባት ይችላል። እሞግታለሁ ያለ ሰው ካለ አንድ ቁጥር ጻፉና ንግቡና ሞግቱ። ከእስልምና ኤቪደንስ አንጻር አስቀድመው የነበሩት መጻሕፍት አልተበረዙም። በኋላ የመጣው ቁርአን ግን ተበርዟል፣ ተቃጥሏል፣ ተበልቷል፣ ተረስቷል። መሐመድ የሚረሳው ነበረ። እንዲህ እያልኩ ነው እና በማስረጃ እናወራ። እሺ ወንድሞች እድል ልስጣችሁ። ወንድሞች ዴቭ አለ? ዴቭ እንቅልፉን ተኝቷል። እሺ አይመን እድል ሰጥቻለሁ መሰለኝ። ሳሚ ሀሳብ ካላችሁ ማብራሪያ የተባረክ ሙስሊሞች መመለስ ያለባቸው ጥያቄዎች አንዱ ምንድነው ተውራትና ኢንጂል ከተበረዙ መቼ ነው የተበረዙት የሚለው ነው። ቁርአን ከመውረዱ በፊት ቁርአን እየወረደ በነበረበት ሰዓት ወይስ ቁርአን ወርዶ ካለቀ በኋላ ነው የተበረዘው የሚለውን ጥያቄ መመለስ በግዴታ ይሆናል። ምክንያቱም ቁርአን ከመውረዱ በፊት ከሆነ የተበረዘው ከእርሱ በፊት የነበረውን የሚያረጋግጥ መጽሐፍ ይላል። በነገራችን ላይ እዛ ከእርሱ በፊት የሚልበትን አብዶች በሙሉ ስትመለከቱ ቁርአንን ቫሊዴት ለማድረግ ነው። ማለትም ቁርአን ከእርሱ በፊት የነበሩትን መጽሐፍት ያረጋግጣል። ስለዚህ ቁርአን የአምላክ ቃል ነው የሚለውን ኮንሴፕት ለማስተላለፍ ነው። ተበርዘው ከነበረ ግን ምንም ሴንስ አይሰጥም። ምክንያቱም ቁርአን የራሱን የአምላክ ቃል መሆን ለማረጋገጥ ወይም ደግሞ የአምላክ ቃልነቱን ለማጽናት ሪፈር እያደረገ ያለው ምን ነው ማለት ነው? የተበረዙ መጽሐፍትን ነው። የተበረዙ መጽሐፍትን በማረጋገጥ ነው የራሱን የአምላክ ቃልነት የሚያረጋግጠው የሚል ጥያቄ ይነሳል። አይ ቁርአን እየወረደ በነበረበት ሰዓት ነው የወረደው ከተባለ ደግሞ ቁርአን በነበረ ጊዜ የነበሩት መጽሐፍት እንደሚያረጋግጥ ይናገራል። 381 289 ላይ በፕሬዘንት ቴንስ ነው፣ በፓስት ቴንስ ሳይሆን በፕሬዘንት ቴንስ ነው የሚገልጻቸው። አይ ቁርአን ወርዶ ካለቀ በኋላ ነው ከተባለ ደግሞ አንደኛ
ቁርአን ከመውረዱ በፊት የነበሩት ተውራትና ኢንጂል የት ናቸው ያሉት ይባላል። ሁለተኛ ደግሞ ከዛ በፊት የነበሩትን ተውራትና ኢንጂል አምጥተን ወይም ወንጌልና ኦሪት በክርስቲያኖችና በአይሁዶች ዘንድ የነበረውን አምጥተን ይሄን ትቀበላሉ ሳትቀበሉ ብለን ቼክ ማድረግ እንችላለን። ምክንያቱም እዛ ጋር ያሉት አስተምሮች በሙሉ ፈጽሞ ከእስልምና ጋር የሚስማሙ አይደሉም። ሌላው 568 ላይ በተውራትና በኢንጂል የማትሰሩባቸው ከሆነ ይላል 581 ላይ ከተበረዙ መጽሐፍት የማትሰሩባቸው የሚለው ይህን እየተናገረ ያለው ለክርስቲያኖችና ለአይሁዶች ነው። ሶ ኦቨርኦል ብረዛ የሚለው ነገር ምንም ያስኬድ አይደለም። አክቹዋሊ ይሄ የ11ኛው ክፍለ ዘመን ላይ የተፈጠረ ሀሳብ ነው። ስፔን ላይ የነበረ አንድ ሙስሊም የፈጠረው ሀሳብ ነው እንጂ በፊት ብዙም አይታወቁም ነበረ። ይሄ እስካሁን ድረስ እስልምና በነገራችን ላይ የውሸት ሃይማኖት ለመሆኑ ትልቁ ማስረጃው ይሄ ነው። ኢስላሚክ ዳይማ ነው እና ይሄን ለማለት ነው። ተባረክ ጎይ እግዚአብሔር ይስጥልን። ሳሚ ቀለም ያሰማልን። እሺ ንቁ ከባድ ሰው የማስረጃ ሰው ነው። አይ ሰላም ናችሁ? እንዴት ናችሁ? ጀስት ሁሉንም ጠቅሳችሁታል። ላይክ ማለት አሁን ለምሳሌ ብዙ ሙስሊም ወገኖቻችን የሚሉት ምንድነው መሐመድ ላይክ መጽሐፍ ቅዱስን ሊያርም እንደመጣ አድርገው ነው ላይክ የሚያስቡትና አንድ አካል መጽሐፍትን ሊያርም ከመጣ መጽሐፍ ቅዱስን ባይብል ሊያርም ከመጣ ለምን እንደሚያርም መቼ እንደተበረዘ መጽሐፉ ለምን እንደተበረዘ እንዴት እንደተበረዘ ወንድሜ እንደተቀሰው ማለት ነው የት እንደተበረዘ እንግዲህ መጽሐፍ ቅዱስ በ40 የተለያዩ ነቢያት በተለያዩ መጽሐፍ በተለያየ ቦታ የተጻፈ ነውና የትኛው መሆኑን ስፔሲፊክሊ ጠቅሶ ፕሮፖዛል ማዘጋጀት አለበት፣ ማቅረብ አለበት። በቁርአን ላይ ኤቪደንስ እንደዚህ ስለሆነ እንደዚህ ስለሆነ ይሄ ተበርዟል የሚል ማቅረብ ነበረበት፣ ሆን ብሎ መጽሐፍ ቅዱስን ሊያርም ከመጣ ማለት ነው። ነገር ግን እኛ የምናየው ቁርአንን ስናነብ የምናየው በተገላቢጦሽ አሁን እንዳላችሁት መጽሐፍ ቅዱስ ብርሃን እንዳለበት፣ ወንጌልና ኢንጂል ብርሃን እንዳለበት እንደውም ያወቁት ነገር በመጣላቸው ጊዜ በእርሱ ካዱ ይላል ሱራ ምዕራፍ 2 ላይ ማለት ነው። ያወቁት ነገር አይሁዶችና ክርስቲያኖች ያወቁት ነገር በመጣላቸው ጊዜ በእርሱ ካዱ እያለ ይናገር ነበረ። የኔ መጽሐፍ የእናንተ መጽሐፍ የሚያረጋግጥ ነው እያለ ይናገር ነበር። ወአሚኑ ቢማንዘልቱ ሙሰዲከን ሊማማኩም እኔ ባወረድኩት የኔ መጽሐፍ የእናንተ መጽሐፍ የሚያረጋግጥ ሲሆን ባወረድኩት ቁርአን እመኑ እያለ መሐመድ እንደዚህ ለመጽሐፋችን ክሬዲት ይሰጠው ነበረ። አልኩርቱቢ ላይ ነው ኢቭን ወንጌል የብርሃንና the source of light የብርሃንና የጥበብ እና የእውቀት ምንጭ እያለ ይጠቅሳታል። ወንጌል የእውቀትና የጥበብ ምንጭ እንደሆነ ይናገራል። እንዴ አንድ መጽሐፍትን ሊያርም የመጣ አካል ከሱ ይሄን እንጠብቃለን እንዴ? መጽሐፍ ቅዱስ ተበርዟል። የተበረዘበት ምክንያት ደግሞ ይሄ ነው ብሎ መናገር ሲኖርበት ወንጌል ብርሃን አለበት። የመጽሐፉ ሰዎች በራሳቸው መጽሐፍ ይዳኙበት። የኢንጂል ባለቤቶች አላህ ባወረደላቸው በኢንጂል ይፋረዱ። ቅድም እንዳነሳው የአይሁዶችም በራሳቸው መጽሐፍ ይዳኙ እያለ መናገር ነበረበት እንዴ ስንል አያስኬድም ነው። ለምንድን ነው ቁርአኑ የወረደው የሚለውን ተመልሰን ጥያቄ እንድናደርግ ያደርገናልና መሐመድ የመጣበት ዓላማ መጀመሪያ ለመካ ህዝብ እንደተላከ እና የኔ መጽሐፍ ደግሞ የመካ ህዝቦች ያው ብዙም ስለ ክርስቲያኖችና አይሁዶች ዕውቀት ስለሌላቸው የመጣ ምንድነው የሚለው እሱ ራሱ ወከዛሊካ አውሂና ኢለካ ቁርአንን አረብየን መካንና አካባቢዎቿን ታስፈራራ ዘንድ ቁርአንን አወረድን ነው የሚለው። መሐመድ የመጣበት ዓላማው መካና አካባቢዎቿን ላስፈራራ ነው የመጣሁት። የኔ መጽሐፍ ደግሞ የመጽሐፉ ሰዎችን ያረጋግጣል እያለ ነበረ እንትን የሚያረጋቸው ሰዎች በመካ ያሉት ነዋሪዎች እንዲቀበሉት የእርሱ እንትኑ ይሄ ነበር መፎክሩ እንጂ ሐሳብ አልነበረውም። መጽሐፍ ቅዱስ ተበርዟል ምናምን የማለት ማለት ነው። እና ጀስት ይሄንን ለማሳየት ነው። ቀጥሎ አመሰግናለሁ። እግዚአብሔር ያክብርልን። ንቁን ለማታውቁት በጣም ጎበዝ ልጅ ነው እና እዚህ ያሉ ወንድሞችን ሁሎችንም ፎሎ አድርጉ። ባይዛይ ወንድሞቻችን ናቸው እዚህ። ከነዚህ መካከል አይመንና ቃል ስጋ ሆነ ዴቭ ማለት ነው ከእስልምና መጥቶ እስልምና ላይ እየሞገቱ ያሉ ናቸው። ከእስልምና ያወጡ ናቸው።
ከእስልምና ወደ ተሰነ የተጨመሩ ናቸው ዘንድ እስልምናን ይሄው እየሞገቱ ያሉ ወንድሞች ናቸው። ማን አይመንና ዴቭ ማለት ነው። ለማንኛውም ፎሎ አድርጓቸው እዚህ ያሉት ልጆች ዜራ ያክብርልን። ንቁ። እሺ ዩዳሂ 200 ምናምን ሰዎች እንዴት ናችሁ? እንትን ምንድነው የተነሳችሁበት ሀሳብ ብዙ ስላልነበርኩኝ እንትን አይደለም። ሀሳቤ ግልጽ ካልሆነ ከወዲሁ ይቅርታ ልጠይቅ። ግን ማንሳት መፈልጋቸው ፖይንቶች እንደ ጥያቄም እንደ እንትንም አድሬስ ላድርግ። ከመጀመሪያው ምንድነው መሰላችሁ፣ ለምሳሌ ላነሳው የምችለው ይሄ ኩዌስሽናል አርጊውመንት የሚሆነው ቁርአን በራሱ ማለት ነው ያላህ ንግግር ከሆነ እና እውነተኛ ነው ብለን እንድናምነው የሚያስገድዱን ከሆነ ቅድም ሲነሳ የነበረ ሱራ 6:34ኛው አያ ላይ ያላህ ንግግር ለዋጭ የለውም ይላል አይደል? በተመሳሳይ ለቃላቱ ለዋጭ የለውም የሚል 115 አካባቢ እንደዛኛው አያ ላይ አለ። በጣም በተደጋጋሚ ነው እንደዚህ አይነት ነገሮች አሉት ቁርአን ውስጥ። ያላህ ቃል መለወጥ የለበትም፣ ለቃላቱ ለዋጭ የለውም ምናምን የሚል ማለት ነው። እና እንደተደነገገ እንደሆነ ድንጋጌ እና ያንን ድንጋጌ ደግሞ የሰው ልጆች ወይም ፍጡራን መቀየር እንደማይችሉት ተደርጎ በተደጋጋሚ ተገልጿል። እዚህ ጋር የሚነሳው ኩዌስሽናል አርጊውመንት ምንድነው? ለምሳሌ የአላህ ቃል ለዋጭ የለውም ከተባለ እና መጽሐፉ ደግሞ ተመልሶ ተበረዘ ከተባለ ወይ አላህ አምላክ አይደለም ከፍጡራን ያነሰ ኃይል ነው ያለው መጽሐፉን መጠበቅ የማይችለው፣ ወይ ደግሞ መጽሐፉ ውሸት ነው የተጻፈው። ከሁለት አንዱ ውሸት መሆን አለበት ግዴታ። እና ይሄንን ነው የሚያስይዘን። ይሄ ሱራ 5 ላይ ያልተነሳው ፖይንት ምንድነው? በጣም የሚገርመው ነገር እንትን ሳሚ ቅድም ሲለው ነበረ። ለምሳሌ የቁርአንን አመጣጥ ስናይ ቁርአን የመጣው ከቁርአን በፊት ያሉትን መጻሕፍት አረጋጋጭ ሆኖ ነው። 48ኛው አያ ላይ ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። ስለዚህ ከእርሱ በፊት የነበሩትን ተውራትና ኢንጂልን ማለት ነው እዛው ስም ጠቅሶ ስለሚጠራቸው አረጋጋጭ ነው ይላል ቁርአን ማለት ነው የላይኞቹ። ስለዛ እዚህ ጋር ምን ተቆራረጠ? እኔ እንጃ ጋይሲኒ ነው ወይስ እሱ ነው? ሌሎች ነገር ነው። ሲማን ጋር ነው ታች ያላችሁ ይሰማችኋል የኔ ድምጽ? ኦኬ አይ ቲንክ እኔ ጋር ይመስለኛል። እሺ ታብታብና የሚደረገው ይሰማል። ሞክሮሽ ቀጥል። ሶሪ ችግር የለውም። ጀስት ጥያቄ ለማንሳት ነው። እና እንደዚህ አይነት ጥያቄዎች እናነሳለን። ለመጽሐፉ ለዋጭ የለውም ከተባለ ኦኬ፣ እና መጽሐፉ ተለውጧል የሚሉን ከሆነ የአሁኖቹ ሙስሊሞች ማለት ነው ባይዘይ የድሮቹ ሙስሊሞች ይሄን እንደ ጥያቄ ራሱ አያነሱትም። የለም በታሪክ ውስጥ በእስልምና ታሪክ ውስጥ እንደዚህ አይነት ጥያቄ ተነስቶ አያውቅም እስካለኝ የንባብ እንትን ድረስ ማለት ነው። እና የአሁኖቹ ግን አሁን ላይ ያሉት የእስልምና ኡስታዞች ይህን ጥያቄ ያነሳሉ፣ መጽሐፍ ቅዱስ ተበርዟል የሚለውን ማለት ነው። እና ከበፊቶቹ በጣም ብዙ እነ ኢብኑ ከሲርን ማየት እንችላለን። ፊት ለፊት የከፈትኳቸው መጽሐፍት አሉ፣ ሐዲሳት አሉ ምናምን። እና ሁሉም የሚያሳዩት ትርጉም መረዳታቸውን ይለውጣሉ ወይም ትርጉማቸውን ያጣምማሉ። እንዲህ አይነት ቃል ነው የተጠቀሙት እንጂ መጽሐፍቱን በራሳቸው በርዘውታል የሚል ነገር የለም። ለምሳሌ ኢብኑ ከሲር እሺ ከእንትን ምንድነው ሱናን አቢ ዳውድ ቡክ 38 ላይ 44-34 ነው። እነ ኢብኑ ከሲር ሱራ 2ን ሲፈስሩ እና በጣም ብዙ እንደዚህ አይነት ነገሮች አሉ። ቮሉም 2 ፓርት 3 4 እና 4 እና 5 ማለት ነው ሱረቱል በቀራ ቨርስ 253ን
እነዚህም በሙሉ ሲተረጉሙ ምንድነው ያሉት? ትርጉማቸውን ያጣምማሉ ወይም ትርጉም ይቀይራሉ። አረዳዳቸው ላይ ችግር አለ ማለት ነው። እንደዛ ነው መጣቸው እንጂ መጻሕፍቱን ራሳቸውን ቃል በቃል ይቀይራሉ ወይም የራሳቸውን ጽሑፍ ያስገቡበታል ምናምን እንደዛ የሚል ነገር የለም። እና ከዛ አንፃር ነው የምናነሳው ጥያቄ። መጻሕፍቱ ተለውጠዋል ከሆነ አላህ ምን እየሰራ ነው? አቤ የምትለው ነገር አላት አይደል? ይሄ ድስት ጥዶ ጎመን ቀቅሎ ምናምን የምትለው እንደዛ እያደረገ ነበር ወይ ምናምን ነው። ጓዬ ቀጥሎ ሀሳባችሁን ብዙ ስላላገኙት አይ ቲንክ ይዘዋል ሀሳቡን ኢንቴንሽናሊ ይዘዋል። ጥሩ ነው። እሺ አይመን ኦኬ እሺ ጓዬ ትንሽ ነገር ልበልና ያው አብዛኛውን ነገር ተጠቅሷል በዚህ ውይይት ወይም ደግሞ በዚህ ርዕስ ሁል ጊዜ ስንገባ ምንም አይነት መልስ አይሰጠንም። ያው እየዞሩ ህንድ ውቅያኖስን ምናምን አትላንቲክ ኦሽንን አድርገው የሆነች ቦታ ቁጭ ይላሉ ወይ ደግሞ ይመለሳሉ ወዳሉበት እንጂ ትክክለኛ ኤግዛክት የሆነ መልስ አልተሰጠንም እስካሁን። እንደሚታወቀው ነው በቃ ከእስልምና በፊት ከመሐመድ በፊት እስልምና አልነበረም። አንድ ሁለተኛ ቁርአን ራሱ ኦሪጂናል ማኑስክሪፕት የለውም። ያው የፍየሏም ነገር አለ የኡስማንም ነገር አለ ኦሪጂናል ማኑስክሪፕቱ እንዳቃጠለው ማለት ነው። ያን እነዛ እንትኖች አሉ ኦሪጂናል ነገር የለውም። እሱ ራሱ ቁርአን እርስ በርስ የተጣረሰ እንደሆነ ደግሞ ቅድም አንተ ባሳየው መሰረት ሱራ 5:5ን እየጠቀስክ አግቡ አንዴ እዚህ ጋር አግቡ አንዴ እዛ ጋር አታግቡ እያለ እርስ በርሱ የሚጋጭ መጽሐፍ ነው። አንዴ እኔ አንዴኛ እያለ እርስ በርሱ የሚጋጭ መጽሐፍ ነው። በሱም አይተናል። ሌላኛው ደግሞ ከእነዚህ መጽሐፍት ተውራ፣ ዘቡር፣ ኢንጂል የምንላቸው መጽሐፍት ተበርዘዋል ወይ ወይም ደግሞ እኛ የምንጠቀምባቸው ያሉት መጽሐፍቶች ተበርዘዋል ወይ ስንል ለመበረዛቸው መቼ እንደሆነ እንኳን አላወቁትም ቀኑን። ሱራ ቅድም ያሳዩዋችሁ 98 ላይ ወማ ተፈረቀ ለዚነ ብሎ የሚጀምረው እነዚህ የመጽሐፉ ሰዎች ግልጽ አስረጅ እስከመጣላቸው ድረስ አልተለያዩ ነበር ብሎ የሚናገረው መሐመድ ወይም ደግሞ ቁርአን እስኪወርድ ድረስ ማለትም እስከ 40 ዓመቱ ድረስ መሐመድ አልተለያየም ነበር ወይም ደግሞ መጽሐፍቱ ትክክለኛ ነበሩ፣ እውነተኛ መጽሐፍት ነበሩ። ምክንያቱም ከዛ በፊት የነበሩ ሰዎች አማኝ ከነበሩ ከተባሉ እስከዚህ ድረስ የሚጠቀሙት ሰዎች ትክክለኛ ናቸው ከተባሉ ያ መጽሐፍ እውነተኛ ነው ብሎ እየሞገተለት ነው ማለት ነው። ለተውራ ለዘቡርና ኢንጂልን ማለት ነው። ሶ ከዛ በፊት የነበሩት ነው። ሶ እኛ ደግሞ ምን አስተምሮናል ጌታችን? አንድ ከዚህ ወንጌል የተለየ የሚሰብካችሁ ቢኖር እሱ የተረገመና የተወገዘ ይሁን ብሎ በቅዱስ ጳውሎስ ነግሮናል። እኛ ከሰበክንላችሁ ወንጌል ውጪ ነገራችሁ ቢኖር ብሎ ቅዱስ ዳዊትም ደግሞ እንደዚሁ። አሁን የሚገርማችሁ ሰሃቦች አይተውታል ይላሉ፣ ዑለማዎች አይተውታል ይላሉ እንጂ ጅብሪል ለሙሐመድ መጽሐፍ ሲያቀበለው ማስረጃ አምጡ ቢባሉ አይነ ፍጥጥ ጥርስ ግጥጥ ነው የሚባለው። እንደዛ ነው የሚሆኑት። አንድ ማስረጃ ያመጡ። ስለ አምላካቸው ተናገሩ ቢባሉ አንድ አይናገሩም። ዳዊትም ቀድሞ ነግሮናል በመዝሙሩ አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር አፍቦሙ ወኢይትናገሩ አይንቦሙ አገለባበጥኩት ወይ ይቅርታ ወኢይርእዩ እድቦሙ ወኢይገሱ እግርቦሙ ወኢይሆሩ እያለ አይን አላቸው አዩ፣ እጅ አላቸው አይዳስሱም፣ እግር አላቸው እነሱም ልክ እንደ አምላኮቻቸው ነው የሆኑት። መጽሐፍ ቁጭ ብሎ ተገልጦ ማስረጃ ዓለም የሚያውቀውን ነገር ክርስቶስ እንደተሰቀለ ቁጭ ብሎ ተቀምጦ አንድ ተራ ግለሰብ ያመጣውን መጽሐፍ ለማመን ፈቃደኛ ናቸው። ሶ እግዚአብሔር አምላክ ይሄን ደግሞ ተናግሮታል በፊትም በኦሪት ዘፍጥረት ምዕራፍ 2 ላይ አዳም መልካምና ክፉን ያውቅ ዘንድ ከኛ እንዳንዱ ሆነ ብሎ ተናግሯል። እግዚአብሔር አምላክ እንግዲህ ይክፈፍላቸው አይናቸው ላይ የተደረገውን አዚም። ቅዱስ ጳውሎስም ማነው አዚም ያደረገብን ብሎ ተናግሮ ነበረ። ሶ ይሄን አዚም እግዚአብሔር ይክፈፍላቸው። እኛ በሙግት በጸሎት እናስባቸው። እናንተ ደግሞ ሙስሊሞች ግቡና ሞግቱ፣ አምላካችሁን ሞግቱ። ያው ብዙም የተለየ ሐሳብ የለኝም ጓዬ። መልካም እግዚአብሔር ያክብርልን። አይመን ድንቅ ወንድማችን ነው እንዳልኳችሁ ከእስልምና መጥቶ አሁን እስልምና ላይ
እየሰራ ያለ ወንድማችን ነው። ብዙዎች አሉ። እኛ እንቀላፍተን እያለን እንዲህ እኮ ነው ጌታ እግዚአብሔር የሚሰራው። እግዚአብሔር ይሰራል ሲባል እኮ እንደዚህ ነው። አንቀላፍተን እያለን እኛ ያው ጌታ እግዚአብሔር ይጠራቸዋል፣ ዘንድ ደግሞ አገልጋይ ምርጥ ዕቃ ያደርጋቸዋል። ልክ እንደ ጳውሎስ ማለት ነው። ከእስልምና የመጣው አሁን ዲያቆን ነው፣ ቀዳሽ ነው። አዳሜ ቅዳሴ ራሱ ከስንት ጊዜ በኋላ ነው የምትሄጂው? የሆነ አመት ባለ ምናምን ሲሆን ነው የምትሄጂው አዳሜ። ጌታ እግዚአብሔር በቤቱ ያጽናችሁ ወንድሞቻችን። ጌታ እግዚአብሔር ሁሌም አገልጋይን ያስነሳል። ሰማን ቢሄድ ቢመጣ እንደዛ ቢል አባቶቻችን ደከሞች ናቸው፣ ግን ሁሌ ያስነሳል። አምላካችን ላይ ነው ተስፋችን። ተስፋችን እሱ ነው፣ ጌታ እግዚአብሔር ነው። የሚያሳድዱን የሚገሉን በጣም ብዙዎች ናቸው። እኛ እንድንጠፋ የሚፈልጉ ብዙዎች ናቸው። የተሳለንን ቆንጨራ በጣም ብዙ ነው። በአንድም በሌላ መንገድ ፖለቲካሊ ሹ እየተደረገ ኢኮኖሚካሊ ቤተክርስቲያን እየተጨፈጨፈች ያለችው በጣም በብዙ መንገድ ነው። ግን እግዚአብሔር አለ። እግዚአብሔር ወንድሞቻችንን ያስነሳል፣ አገልጋዮችን ያስነሳል እና እንድንገለገልም ያደርጋል። እሺ ዛሬ ፖይንታችን ምንድን ነው? የዛሬው ነጥባችን ምንድን ነው? የይት ነጥባችን አንድም ሰው ይህን ነገር ሊሞገተው አይችልም። አንድም ሰው ማለት ነው። ይህን ፖይንት አንድ ሰው መጥቶ መሞገት አይችልም። ተበርዟል መጽሐፍ ቅዱስ ዘቡር ተበርዟል። አስቀድሞ ፕሪስላሚክ የሆነ ኤቪደንስ አምጡ ሲባል ተበርዟል እንጂ ከዛ መጣልህ ነበር አይነት ነገር ይናገራሉ። ከኦሪት አመጣልህ ነበር ተበርዟል ይላሉ። ለምሳሌ አንድ ክፍል ላሳያችሁ። ለምሳሌ ከኦሪት መጻሕፍት ልክፈትላችሁና እንዴ ላሳያችሁ። የኦሪት መጻሕፍት ላይ እንሄዳለን። ኦሪት ዘዳግም ምዕራፍ 32 ላይ ማለት ነው። ኦሪት ዘዳግም ምዕራፍ 32 ቁጥር ታያችሁ ከሆነ ቁጥር 6 ላይ ኦሪት ዘዳግም ምዕራፍ 32 ቁጥር 6 ነው። የኦሪት የወረደለት ማን ነው? ሙሳ ነው ተብሎ ይታመናል። ሙሴ ማለት ነው። አይነሴንስ ሰው ሙሴ ምን ብሎ ያምናል? አምላኩን ማን ብሎ ነው የሚጠራው? ወይ ደግሞ አስቀደሙ የነበሩት ነቢያት አምላካቸው ምን ብለው ይጠሩታል? ኦሪት ዘዳግም ምዕራፍ 32 ቁጥር 5 ላይ እንዲህ ይላል። ቁጥር 6 ላይ ሶሪ ደንቆሮ ብልሃተኛም ያልሆንክ ሕዝብ ሆይ። ይሄ ጥቅስ ለሙስሊሞች ይሆናል። ለእግዚአብሔር ይህንን ትመልሳለህን? የገዛ አባትህም አይደለምን? ማን? አምላክህ የገዛ አባትህ ነው ይላል። የፈጠረህና ያጸናህ እርሱ አይደለምን? እርሱ ነው። ጥያቄ ይጠይቅና ይመልሳል። እርሱ አይደለም? እርሱ አባትህ አይደለም? እርሱ የፈጠረ ያጸናህ አይደለም? እርሱ ያጸናህ ነው የፈጠረ ነው ብሎ ይናገራል። 4 ነጥብ አድርጎ ያስቀምጠዋል። አሁን ሙሳ ነብይ ነው። የማን? የእስልምና ነብይ። እሺ ማስረጃ አምጡ። ከሙሳ መጽሐፍ ሙሳ ሙስሊምን ለመሆኑ ማስረጃ አምጡ። ተበርዟል። ማን ነው ያለው? አላህ። አረ ብርሃን አለበት ነው ያለው። ይፍረዱበት ብሏል። መሐመድ አረ ፈርዶበታል። ለሰዎችም ደግሞ በዚህ አምናለሁ፣ በዚህ ባወረደውም ደግሞ አምናለሁ፣ በመጽሐፉ አምናለሁ ብሏል። ዑለማዎች እንዲሁም ላለመበረዙ ማስረጃችን ይሄ ነው፣ መሐመድ እኮ ፈርዶበታል እያሉ ተናግረዋል። አሁን ከዑለማዎችም ከመሐመድም ከአላህም በላይ እውቀት አላችሁ እናንተ። ተበርዟል ትላላችሁ። የሚገርም እውቀት ነው ያላችሁ እናንተ፣ ፈልቶባችሁ እውቀቱ ማለት ነው። ወሬቨር ፖይንታችን አስረግጠናል ዛሬ። አስቀድመው የነበሩት መጽሐፍ ተበርዘዋል ወይስ አልተበረዙም? አልተበረዙም። በቃ 4 ነጥብ። አላህም መሐመድም ዑለማዎችም ተናግረዋል። አንድ ዑለማ ብቻ አይደለም ባይዘይ ስለዚህ ጉዳይ ተናገረ። ለምሳሌ አይ ቲንክ ወሬቲስ ካገኘሁት ልንገራችሁ። በሊቃውንት ደረጃ መጽሐፍቱ አልተበረዙም ብለው የተናገሩት ከዑለማዎች መካከል አንዱ ሻፊ ነው። ኢማሙ ሻፊ የመዛሀብ መስራች ነው። አይ ቲንክ አህከም አልቁርአን የሚል መጽሐፍ አለው። እዛ መጽሐፍ ላይ መጽሐፉ አልተበረዘም ብሎ ተናግረዋል። ኢማሙ ሻፊ የመዛሀብ መስራች ነው። ከአራቱ ትምህርት ቤቶች አንዱ ትምህርት ቤት መስራች ነው። አንድ ሁለተኛ ማቱሪዲ ማን ነው? ግለሰብ ነው አይደለም። የመዛሀብ መስራች ነው።
የመጽሐፍ መስራች ነው። የትምህርት ቤት መስራች ነው። የትምህርት ቤት ደግሞ መምህር ነው። ከአራቱ ትምህርት ቤቶች መካከል የአንዱ ትምህርት ቤት መምህር ነው። ሰው በተፍሲሩ ላይ ማቱሪዲ ይህን ነገር አስቀምጧል። መጽሐፍቱ አልተበረዘም ብሎ ተነግሯል። አልሐሰን አልበስሪ በአይ ቲንክ ከ642 እስከ 700 ምናምን ዓመተ ምህረት የነበረ ሰው ነው። ሰው በተፍሲሩ ላይ ይህን ነገር አስቀምጧል። አልተበረዘም ብሎ አስቀምጧል። ኢብኑ ተይሚያ ኢብኑ ከቲር ራሱ ማለት ነው። ብዙ ሊቃውንትን መጥቀስ እንችላለን። አልተበረዘም ብለዋል። ያለመበረዙ ማስረጃችን ይሄ ነው እያሉ ሞግተዋል፣ አስረድተዋል። አሁን ያለው ሙስሊሞች ግን ከነዚህ ሁሉ ሊቃውንት የበለጠ እውቀት አላቸው። ስለዛ ተበርዟል ብለው ይናገራሉ። የለም ተበርዟል የሚል መጽሐፍ የለም። ቁርአን ላይ አልተጠቀሰም፣ ሐዲስ ላይ አልተጠቀሰም። ቁርአንና ሐዲስ ላይ ያልመጣ ነገር ከተናገራችሁ ደግሞ ቅጥፈት ነው። እንዲሁም ቁርአን ላይ ለቃሉ ለዋጭ የለውም፣ ብርሃን አለበት፣ ይፍረዱበት፣ እንዲህ ያሉ ነገሮች ነው የተቀመጡ። ለማንኛውም ነጥባችን አስቀምጠናል። የዛሬ ነጥባችን ይህ ነው። ከመጻሕፍት ጋር በተገናኘ አስቀድመው የነበሩት መጻሕፍት ተበርዘዋል የሚል ነው። በቃ የለም። ነገ በምን እንገባለን? ሜቢ ሙስሊሞች እንደዚህ ያለ ታይትል ሰምተው አያውቁም። ከመጻሕፍት ጋር እንዲህ ያሉ ክሌሞችንም ሰምተው አያውቁም እና ምርጥ ሞጋች እንድትሆኑ ለነገ ታይትል ልንገራችሁና ስትመጡ በደንብ ሞግቱ። መልካም። የነገ ታይትላችን ምንድን ነው? አስቀድመው የነበሩት መጻሕፍት የመጻሕፍቶቻችሁ ጸሐፊ ማን ነው የሚለውን ይዛችሁ ነው። እስቲ ተውራት ጸሐፊ ማን ነው? የኢንጂል ጸሐፊ ማን ነው? የዘቡር ጸሐፊ ማን ነው? እንደዚህ ያሉ ታይትሎችን ሀሳቦችን ይዛችሁ ነው። ዘንድ ደግሞ አስተምሮዎችን ደግሞ አስቀድመው ከነበሩት ከነቢያት ትምህርት ጋር በተገናኘ እያለ ነገ ምናየው ይሆናል። ነገ የምንገባበት ሀሳብ ይሄ ነው። ነገ የምንገባበት ምንድን ነው? አስቀድመው የነበሩት አስተምሮዎች እና አስቀድመው የነበሩት መጽሐፍት ጸሐፊያን እነማን ናቸው የሚል ነው። እሱን ማስረጃ ካላችሁ ይዛችሁ ነው ነገ የምናወራበት ይሆናል። ከመውጣቴ በፊት ግን አንድ 15 ደቂቃ ጥያቄ ያለው ሰው ካለ እቀበላለሁ። ክርስቲያንም ሆነ ሙስሊም whatever ጥያቄ ካለ እቀበላለሁ። ጥያቄ ያላችሁ አንድ ቁጥር ጻፉና ግቡ ብለን ጠይቁ። ጥያቄ አለው? በዚህ ድምፅ ልዘምር ማለት ነው። ትጠፋላችሁ። 200 ምናምን ሰው አለ፣ በአንዴው 20 ሰው ነው የሚደርሰው። ይህን ድምፅ እየሰማ መታገስ የሚችል ሰው የለም። ትዕግስት ይኖራችኋል? እሺ ጥያቄ ያለው ሰው ካለ ጥያቄያችሁ ዘመር ነው እንዴ? በዚህ ድምፅ አላረገው አስባችሁታል? በዚህ ድምፅ አንድ መዝሙር ልዘምርላችሁ። መዝሙረ ዳዊት፣ የዳዊት መዝሙር መዝሙር 24 በቅንፍ 25 ድንቅ መዝሙር። መዝሙረ ዳዊት መዝሙር 24 በቅንፍ 25 ሃሌሉያ። ጥያቄ ያላችሁ ግን ከመዝሙሩ በፊት መዝጊያ ብናደርገው መዝሙሩን አንድ ሁለት ጥያቄ ቢቀበል ደስ ይለኛል። ጥያቄ ያለው ጥያቄ ያለው የላችሁም? እሺ ኤሚን
አንድ ቁጥር ያው ሳኮሽኒ አውራ እንዴ ሰላም ቤት ያ ይቻላል። እሺ ስለሰጣችሁኝ እድሉን በጣም አመሰግናለሁ። እኔ እንኳን ጥያቄ የለኝም፣ ጀስት ኮንሰርን ለመናገር ነው የምፈልገው። ትላንትና አንተ በነበርክበት ጊዜ በጣም ተከራክሮ ከአንተም ተከራክረኸው ሊረታክ ያልቻለው ልጅ ማለት ነው ደህና ዋሉ ብለህ ከወጣህ በኋላ ለአበባ ትተህ ሌላ ፖለቲካ ሲሰራ ነበር። እስካሁን የእሱ እንዲህ ስታገል ቆይቼ ብሎ አበባንም ኮንሰርን ሲያደርግ ነበረ። ግን ስትወጡ አንተ አሁን ከሄድክ በኋላ ሌላው ሰው እንዲሰማው ማለት ያለው ሰው ሀሳቡን እንዲገባው ስትወጡ ዘግታችሁ ውጡ ማለት በቃ መሄዳችሁን አሳውቃችሁ ማለት ነው። ብዙ ሰው እዛ ጋር የማያየው እነሱ አንተ ተናግር ሀሳብ ትላንትና በዚሁ አሁን ዛሬ በምትለው ዙሪያ ነበር አንተ ጋር ሲከራከር የነበረው። አይ ቲንክ አዳም ኦር ሰም ልጁ ስም ረሳሁት። በምንም ሊረታህ አልቻለም፣ ሊያመጣም አልቻለም። አንተ ደህና ዋሉ ብለህ ለአበባ አስተላልፈህ ከሄድክ በኋላ አበባም ወጣች። እኔ እስከ መጨረሻው ነበርኩኝ እና እስካሁን እሱም ያወራው እሷም ያወራችሁ ብሎ በሐሰት እና እኔ ገብቼ አባረሩኝ። ለምን ተዋሻላችሁ? ሰው በሌለበት አትሙ፣ እነሱ የሉም እዚህ ቦታ ሁለቱም ብዬ ነው እንትን ያልኳቸው። እና ስትወጡ ኤኒዌይ አልፏል፣ ግን ስትወጡ መውጣታችሁን አሳውቃችሁ ውጡ ለማለት ፈልጌ ነው። አንድ እንደገና ኤልናታል ዛሬ ጠዋት ሀሳቡን ግን ጥያቄ ችኛዋ ታይትል ጥያቄ ልጠይቅ እያለ ነበርና እኔ መተኛት ለሊት ስለማወጣ መተኛት ስላለብኝ፣ አይ በፍጹም አንተ ትክክል ነው ያደረከው። አንተ ዘግተህ ነው የወጣኸው ማለት በቃ ያንተን ሀሳብ ዘግተህ አስተካክለህ ነው የወጣኸው። ያንተን መውጣት ሌላው ሰው የተረዳው አልመሰለኝም። ያለህ ነው የሚመስለው ነው እሱ ሲዋሽ ማለት ነው። ከዛ አበባ መጣ፣ አበባንም መርታት አልቻለም። ሌላ ልጅ ራሱ የተነሳው ሀሳብ ችግር የለም የተነሳው ሀሳብማ የተነሳው ሀሳብማ አሁን ዛሬ አሁን ባነሳው እንትን ነው ማለት ትላንትና የነበረው እንዴት ነበር? አላህ ኦር ሳምቲንግ እንደሱ አይደለም። አስቀድሞ የተወያየንበት አለ በኮ በሱ ዙሪያ ነው በቃ በሱ ዙሪያ ነው። እሱን አይደለም ጥያቄ ልጠይቅ ብሎ ነበረ እና የጠየቀው ምን ላይ ነው? ኖ አልጠየቀም። ከአንተ ጋር ተከራክሮ የወጣበትን ከአበባ ጋር እንደገና ጀመረው። አንተ አሳምነህ የዘጋህበትን ማለት ነው። እሷም ዘጋችበት ማለፍ አልቻለም። ሌላ ልጅ እንዲያውም እሷ በመሃል ወጣ ብላ ነበር። ሌላ ልጅ እንደዚሁ ገብቶ ረሳሁት ስሙን። እሱም ምንም እንትን ሊለው አልቻለም፣ ሊያፈናፍነው አልቻለም። እና ስትወጡ አበባም እንዳጋጣሚ ነው ልም ብላ የሄደችው። ሁላችሁም ስትወጡ ፖለቲካን የጀመሩት ማለት ይኸው እሱም እስካሁን ሲከራከረኝ ቆይቶ እንትን አላለኝም እሷም ብሎ የራሱን እኔ ደግሞ በቃ ስላላስቻለኝ ሰው በሌለበት አትሙ፣ አትዋሹ፣ እሱ በጣም እንደዚህ አድርጎ ይዘው ነው የዋለው ብዬ ነው የዘጋሁበት። እና ስትወጡ መውጣታችሁን አሳውቁ ለማለት ፈልጌ ነው። የሚሰማው ሰው እንትን ይሆናል፣ ኮንፊውዝድ ይሆናል። ስታስተምር ቆይተ ስትደክም ቆይተ ደምድመህ ውጣ፣ መውጣትህን አሳውቀህ ለማለት ፈልጌ ነው። አንድ አሁን ዛሬ ራሱ ሩቅ ሳልሄድ ኤልናታል የሆኑ ጴንጤዎች መሰሉኝ ሲጧት እንዲሁ ሲከራከሩ ነበር። ቆይ አንዴ ኤልናታልን እሱ ስለሌለ ያንን እኔ ስላለሁ እሱም አሁን ጠዋት እሱም ጠዋት እንደዚሁ ወይት አንዴ እሱ ሲኖር እሱን ትነግሪዋለሽ፣ ሀሳብሽን ትነግሪዋለሽ። ቅድም አይቼው ነበረ ካለ ብዬ ነው ስለሌለ ፋይዳ የለውም። እሱን እንደዚህ መልካም ነው ብለሽ እሱም እንደዚሁ ከወጣ በኋላ ነው ሌላ ወሬ የሚያወሩት ማለት ነው። እና ስትወጡ ለማንኛውም ስትወጡ መውጣታችሁን ለህዝቡ መቶም ሰው ቢሆን ማሳወቁ ጥሩ ነው፣ ይረዳል ብዬ አስባለሁ። እዛው ያላችሁ የሚዋሹ እንዳይሆን ለማለት ፈልጌ ነው። በጣም አመሰግናለሁ። እግዚአብሔር እንግዲህ የበለጠ እውቀቱን የኛን ሁሉ ጠቅልሎ ይስጣችሁ። እኛ በጣም ሰነፎች እኔ በጣም ሰነፍ ነኝ። ራሴን ስለማውቀው ግን ብዙ ተምሬያለሁ። እዚህ ላይ ብዙ አውቄያለሁ። እግዚአብሔር መልካሙን ሁሉ ያደርግላችሁ። ቴንክ ዩ። አሜን አሜን። እሺ መልካም። ያኔ የተነሳ የነበረው ስለ ስላሴ ነው ጥያቄ ሲጠየቅ የነበረው ምናምን ታች ላይ ያላችሁ ነበር። ምንድን ስለ ስላሴ ምንድን
እኔ ወዲያው ነበር የወጣው መተኛ ስላለብኝ ወዲያው ነበር የወጣኝ የነበረው። ስለ ስላሴ ምን ነበር እስቲ አስቀምጡልኝና እሷ ላይ ሐሳብ ሰጥቼ ዘምረን እንወጣለን። አንድ ሐሳብ ልስጥ ማለት ነው። አንድ ሐሳብ ልስጥና እዛች ላይ ከዛ እወጣለሁ። ቀንዴ ምን ነበር ስለ ስላሴ የተነሳው ሐሳብ? እሱን ንገሩኝ። ስላሴ ምንድን ልበላችሁ? በከመ ይቤ ዳዊት በመዝሙር አንተ ካህኑ ለዓለም እንዲህ ሲባል ሰምታችሁ ታውቃላችሁ? አንተ ካህኑ ለዓለም በከመ ይቤ። እሺ ሰላም ወንድማችን እንዴት ዋልክ? እንዴት ነሽ? እኔን ድምፅ እየሰማሁ ወየው እያሉ ነው። አቤቱ አሉታች ላይ ማለት ነው። እንዴት ዋላችሁ? እግዚአብሔር ይመስገን። አይሰማክም ወንድሜ? ይሰማል አለን እግዚአብሔር ይመስገን። እንዴት ነው? ሰላም ሁሉ ሰላም? እንደኮ ምን በሰላም ነው የጠፋት? እሱን ራሱ ብጠይቋት አይሻልም? ማርያምን ትናንትና ማላየሁትም ተጠብቀው ምሽቼ። እንዴት ናችሁ ግን? አሳውቀዋል፣ እሱ አሳውቀዋል። ምክንያቱም እሱን እራችሁ ጠይቁት። ከዚህ በኋላ ባለው ዩቲዩብ ላይ ነው የምንገናኘው ምናምን አይነት ነገርን ተናግሯል። ኦኬ አልሰማሁትም፣ ይቅርታ። ለዛ ነው አንዳንዴ ሰው ማረፍ ካለበትም የተወሰነ ታርጊ ምናምን ትክክል ነው። እንደ ረፋራ ከባድ ነው በጣም። በርቱ እናንተ ብቻ በርቱ በርቱ። ጥሩ ነው አያያዛችሁ። እግዚአብሔር አምላክ ጥናቱን ይስጣችሁ። ብርታቱን ይስጣችሁ። ደህና አደሩልኝ። አሚን አሚን። እኔ ትላንቱ መቼለት ነው የባለፈውን ሐሳብ ንገሩኝ ነው። ስለ ስላሴ ምንድን ነው የተነሳው? እኔ ምንም ነገር አልሰማሁም ለራሴ። አይ ያለው ልጆች ስላሉ ሌሎችን ነው የምጠይቀው። ስለሌሎችን ነው የምጠይቀው። እዛ ሐሳብ ያን ሐሳብ ነው የምፈልገው። ንገሩኝ እስቲ አስቀምጡልኝ። ምን ነበር እሱም? እኔ ካወጣው በኋላ ስለ ስላሴ ተነሳ ተባለና ስለ ስላሴ ምንድን ሮሜ ስንት ሮሜ ምዕራፍ 9 ቁጥር 18 ላይ ምናምን የሚል ሰው አለ። እስቲ እሺ የሚወደውን ይምረዋል የሚጠላውንም ደግሞ ልከኛ ያደርገዋል የሚለው ነው። ጌታ እግዚአብሔር ለምን እንዲህ ማለት ደርሶ ሰዎችን የሚጠላ ነው? ለምን ተጠለያ? ሰው የተጠላበት ምክንያት ምንድን ነው? አስቀድሞም በዛ አይነት ሞቲቭ ውስጥ ስላለ ነው። እንዲጠላ የሚያደርግ አይነት ሞቲቭ ውስጥ ስላለ ነው። ወይም ደግሞ በዛ አይነት ሁኔታ ውስጥ ስላለ ነው። እሺ ዳዊት አስቀድሞም ደግሞ ኦብቪየስሊ ጌታ እግዚአብሔር ስለ ጌታ እግዚአብሔር ሲናገር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል። ቅዱስ ጳውሎስ ራሱ የተናገረው ክፍል ስላለ ማለት ነው። አንደኛ ጢሞቴዎስ ሊድላችሁና አይ ቲንክ አለሽ ወይ ደግሞ አለህ ብዬ አስባለሁ። የጠየቀው ልጅ ምዕራፍ ስንት? ምዕራፍ 2 ቁጥር 3 ላይ ይታያችኋል ብዬ ተስፋ አደርጋለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ ይላል። እግዚአብሔር የሚወደው እንዴት ነው? ሰዎች ሁሉ እንዲድኑ እውነቱንም ደግሞ እንዲያውቅ ይወዳል። ሰዎች ሁሉ ነው የሚለው። በእግዚአብሔር በመደታችን ፊት መልካምና ደስ የሚያሰኝ ነው። ደስ በዚህም ደግሞ ደስ ይሰኛል ይላል። ይወዳል፣ እግዚአብሔርን ደስ ያሰኘዋል ብሎ ይናገራል። ስለዛ ግን የሆነ በክፋት አሁን ለምሳሌ ስለ ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ ያለው አዘነ የሚለው ሰው እሱ ለክብር ፈጠረው
መንግስቱን እንዲወርስ ፈጠረው። እርሱን እያመለከ እያመሰገነ እንዲኖር ፈጠረው። ጌታ ሆኖ እንዲኖር ማለት ነው። የምድርንም የሰማዩንም አዋፉንም እንስሳውንም ገዝቶ እንዲኖር አድርጎ ፈጠረው። ገዢ መለከ ገዛ ማለት ስለሆነ ገዢ አድርጎ ፈጠረው፣ አክብሮ ፈጠረው። እሱ ግን ወደቀ፣ ስለዛ አዘነ ነው። ስለዚህ እንዲጠላ ሰው እንዲጠላ የሚያደርገው በራሱ ሞቲቭ ነው። የራሱ ሞቲቭ ነው እንዲጠላ የሚያደርገው። በእግዚአብሔር ዘንድ የሚጠላ ስራን ሲሰራ ይጠላል። የሚወደድ አይነትን ስራ ሲሰራ ደግሞ ይወደዳል ማለት ነው። ግን አስቀድሞ ጌታ እግዚአብሔር ሁሉም በሰላም ጠርቷል ይላል። ሁሉን በሰላም ጠርቷል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 16 ነው 15 16 አካሄዳችሁ ማየት ትችላላችሁ። ሁሉም በሰላም ጠርቷል። በኋላ ግን እሱ ራሱ በጥመት መንገድ ካለ በስተት መንገድ ካለ ያ የሚጠላ ድርጊት ነው። ግን ጌታ እግዚአብሔር ሁሉን የሚወድ ነው። እንዲያውም ፍቅር የሌለው እግዚአብሔርን አያውቅም፣ ፍቅር እግዚአብሔር ነውና ተብሎ እኮ ነው የተነገረለት። አንደኛ ዮሐንስ ምዕራፍ 4 ላይ ምዕራፍ 4 ቁጥር 8 ጀምሮ ፍቅር የሌለው እግዚአብሔርን አያውቀውም፣ እግዚአብሔር ፍቅር ነውና፣ በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ አንድያ ልጁን ወደ ዓለም ልኮታልና እንዲህ ሆኖ ፍቅሩን ገልጦልናል ብሎ ይናገራል። አይ ቲንክ ኢንተርፕሬሽኑን የሚዩት ከዚህ አንጻር ነው። እንዲጠላ የሚያደርግ ይሰራል ማለት ነው። አንዴ የጠበቀኝ ዳዊት። ስለዛ ከዛ አንጻር የሚታይ ነው። ማን ነበር የጻፈው? እሺ ዳዊት ቀጥል እስከ ድረስ። ሰላም ወንድሜ። እግዚአብሔር ይመስገን። አይሰማም? ኦኬ። አይ ትናንትና ልጅ ያነሳው ማለት ነው በስላሴ ዘንድ መቀዳደም አለው ምናምን ብሎ ነበር የጠየቃት ልጅቷ። ከዛ አይ የለም ምናምን ብላ ተረድታው ነበረ። ሕዝቅኤል ነው ምናምን ጠቀሰና ሁሉም በእርሱ ሆነ ምናምን የሚለው ለወልድ ማለት ነው ሁሉም በእርሱ ፈጠረው የሚል ጥቅስ ጠቅሶ አይ አብም ፈጥሮታል ወልድ ምናምን ብሎ ነበር ጥቅስ ያመጣለት። ስለዚህ ስለመቀዳደም ነው የተወራው ማለት ነው። አብ ወልድን ይቀድመዋል ምናምን አይነት ነገር እንደዚህ የሚታየውና የማይታየው ፈጠረ ሲል የሚለው ማለት ነው። ከዛ አብም እዛው እንትን ይላል ይካተታል ምናምን ብሎ እንትን ያላት። የማይታየው የሚለውስ አብ ውስጥ አብ ይገባል ብሎ እንትን አላት። መልካም። ከመቀዳደም ጋር በተገናኘ ማለት በስላሴ አካላት ውስጥ ለምሳሌ አብ አስቀድሞ ኑሮ ከዛ ወልድ መጣ ከዛ ደግሞ መንፈስ ቅዱስ እንደዚህ ያሉ ነገሮች፣ ወይ ደግሞ አስቀድሞ መንፈስ ቅዱስ ነበረ ከዛ ወልድ መጣ አይነት ነገር ማለት ነው። እንደዚህ ያለ በስላሴ አካላት ውስጥ የለም። ይችን ሀሳብ ልንገራችሁና ከዛ እንጨርስ። በስላሴ አካላት ውስጥ እንደዚህ ያለ ነገር የለም። እንዴት ነው የማይኖረው? ከሶስት ነገሮች ከሁለት ነገሮች አንጻር በቂ ነው። ከሁለት ነገሮች አንጻር ማየት በቂ ነው ለዚህ ማለት ነው። አንደኛ ቅድመ ዓለም ማለትም ጌታ ተወለደ ብለን ስንናገር ቅድመ ዓለም ነው ወይም ዓለም ከመፈጠሩ በፊት ነው። ዓለም ከመፈጠሩ በፊት ፍጥረተ ዓለም ከመገኘቱ በፊት ማለት ነው። ጊዜ የሚባል ነገር አለ? እስቲ ጻፉልኝ ከታች። ሰማይና ምድር ከመፈጠሩ በፊት ጊዜ የሚባል ነገር አለ? ሰማይና ምድር ከመፈጠሩ በፊት ጊዜ የሚባል ነገር አለ ወይ ነው ጥያቄው ያለ። በትክክል አብ ከወልድ ተለይቶ ወልድም ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም፣ ጊዜ የለም። ይህን በዚህ የምናየው ነው። ጊዜ የሚባለው ነገር ምንድነው? ከሌለ አስቀድሞ ኤኬሌ ነበረ ከዛ ኤኬሌ መጣ የሚለው ነገር አያስኬድም ማለት ነው። አስቀድሞ ኤኬሌ ነበረ ከዛ ደግሞ ኤኬሌ መጣ ከዛ እንደዚህ ምንለው፣ ለምሳሌ አስቀድሞ አዳም ነበረ ከዛ ቃየል ተወለደ ከዛ ኤኬሌ መጣ። እንዲህ ብለን የምንናገረው በምን ምክንያት ነው? እንዲህ ብለን መናገር የምንችለው በምን ምክንያት ነው? ጊዜ ስላለ ነው። በዘላለም ውስጥ ግን ትላንትና ነገ የሚባል ነገር የለም። ስለዚህ ጊዜ የሚባል ነገር ስለሌለ
አስቀድሞ የኬሌ ነበረ፣ ከዛ የሆነ ጊዜ እንትና ነበረ፣ ከዛ እንትና ነበር አይባልም። ዘላለም ነው ያለው። በዘላለም ውስጥ ደግሞ የጊዜ መቀዳደም ትላንት፣ ዛሬ፣ ነገ የሚባል ነገር የለም። ይህን ነገር ማስተዋል ይኖርባቸዋል። አንደኛ ከጊዜ አንጻር ጊዜ የሚባል ነገር ስለሌለ ቅድም እና የለም ነው። ሁለተኛ ደግሞ አስቀድሞ አብ ነበረ ካልነ ኦኬ፣ አስቀድሞ አብ ነበረ፣ ከዛስ ወልድ መጣ። አስቀድሞ አብ ነበረ ከተባለ አብ አይባልም እኮ አስቀድሞ አባት ልጅ ሳይኖረው እንዴት አባት ይባላል? ልጅ ሳይኖረው እንዴት አባት ይባላል? ስለዚህ አስቀድሞ አብ ነበረ ራሱ አይባልም። አስቀድሞ አብ ነበረ ከተባለ ልጅ አለው እያላችሁ ነው። አብ ነበረ ከተባለ በቃ ልጅ አለው እያላችሁ ነው። ሁለተኛ ከዚህ አንጻር ይታያል። ሃይማኖተ አበው በዚህ ዙሪያ ምን ይላል? ሃይማኖተ አበው ዘሰለስቱ ምዕት 318 ሊቃውንት ማለት ነው። ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 19 ማለት ነው። ቁጥር 4 ጀምሮ ያለውን ላንብብላችሁ። እንዲህ ይላል። እግዚአብሔር አብ በሁሉ ላይ በሁሉም በምልአት ያለ ነው። ማን? እግዚአብሔር አብ። እግዚአብሔር ወልድ በሁሉ ላይ በሁሉ በምልአት ያለ ነው። ማን? ወልድ። እግዚአብሔር መንፈስ ቅዱስም ከአብ የሰረጸ አንድ አካል ነው። ኦኬ፣ በምልአት እንዳለ ይናገርና አንድ አካል ነው ይላል። በሁሉ በምልአት ያለ ነው። ስሉስ ቅዱስ ለዘላለሙ በአንድ መለኮት ፍጹም ነው ይልና መጻሕፍትን ያጣቅሳል። ቁጥር 5 እግዚአብሔር አንድ ነው፣ የማትከፈል የማትፋለስ መንግስትም አንዲት ናት። ከስላሴ ማንም ምን ፍጡር ዳህራዊ የለም። ዳህራዊ ማለት ቀዳማዊ ዳህራዊ በኋላ የመጣ ማለት ነው። ዳህራዊ የለም። እሺ፣ በእነርሱ ዘንድ ለአንዱ ለአንዱ መገዛት የለም ይላል። ከዛ ቁጥር 6 ላይ አብ ከወልድ ተለይቶ የኖረበት ዘመን የለም። 4 ነጥብ። አብ ከወልድ ተለይቶ የኖረበት ዘመን የለም። ወልድም ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። መንፈስ ቅዱስም ከአብ ከወልድ ተለይቶ የኖረበት ዘመን የለም። ስሉስ ቅዱስ በዘመኑ በቀኑ ሁሉ በግብርም በስምም ሳይለወጥ ሳይፋለስም ጸንቶ ያለ ነው እንጂ ጥንት የሌለው ቀዳማዊ ልጅ ያለው እግዚአብሔር አብ ብቻ ነው። ዳግመኛም እርሱ ወልድ አይመረመርም፣ ማንም መርምሮ አያገኘውም ይላል። ከአብ ከዘመን በኋላ አልተወለደም። ይሁን ዘመን ተቆጥሮ ከዘመን በኋላ የመጣ አይደለም። አስቀድሞ ከዘላለም የነበረ ነው እንጂ ትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይ ከዘላለም የነበረ ዘላለማዊ ነው ብሎ ስለሚያስቀምጠው ማለት ነው። ስለዚህ በስላሴ አካላት ዘንድ አብ ከወልድ ተለይቶ የኖረበት ዘመን አለ፣ ወልድም ከመንፈስ ቅዱስ ተለይቶ የኖረበት ዘመን አለ። ይህ በጣም ውሸት ነው። እንደዚህ ያለ ነገር የለም። ጊዜ የሚባል ነገር ስለሌለ ቅድምና የለም። አስቀድሞ አብ ነበረ ራሱ አይባልም። ልጅ ሳይኖረው አባ ስለማይባል ወይም አባት ስለማይባል ማለት ነው። በሶስተኛ ደረጃ ደግሞ የምናየው ነገር ምንድን ነው? ከዚህ ጋር በተገናኘ ይህንን መጻሕፍት ምን ብለው ነው የሚናገሩት፣ በዘላለም ውስጥ እንዴት ነው ብለው ነው የሚናገሩት የሚለውን ነገርም እሱንም ማየት ስለምንችል ማለት ነው። እንደዛ ነው ሰዎች። እሺ አይ ቲንክ ይህን ሀሳብ ከያዝ ነው ቴዎሎጂካል ነገረ መለኮት እሺ ይመጣሉ ሰዎች የሆነ ታይም ላይ ይመጣሉ። እሺ ገስት ላኪ ጥያቄ ያለኝ አልሽው። የእሷን ጥያቄ ተቀብለን አንድ መዝሙር ዘምረን እንውጣ። ጥያቄ አለኝ አልሽው ልጅ ገስት ላኪ። ቤት መደረጋችን እሺ አስገባት ሞዴሬተሮች ካላችሁ ዌር አር ዩ ይቺ ሁለት ልብ ቅርጽ ምናምን ያላት ልጅ ማለት ነው። እሺ ሮሜ 11 ቁጥር ሮሜ ስንት ነው? ሮሜ 11 ቁጥር 8 እሺ አይ ቲንክ ከፕሪደስቲኔሽን ጋር ምናምን በተገናኘ ነው። ማን ነበረ? አቤኑ ናስቲ
ፕሪደስቲኔሽን ነው እዛ ጋር በተገናኘ ነው? ከእስልምና በኩል የሚመጣ ሀሳብ ነው ወይስ ደግሞ ከካልቪኒስቶች በኩል የሚመጣ ሀሳብ ነው? ይሄ ሰላም ብያለሁ። አቤን አቤን ሰላም እንዴት ነህ? እግዚአብሔር ይመስገን። ወይ ይሰማል? ከነጻ ፍቃድ ጋር የሚጻረር ነገር አይደለም ወይ ለማለት ፈልጌ ነው። ነጻ ፍቃድ ስለ ነጻ ፍቃድ አይ ቲንክ ዝም ብሎ ብሉይ ኪዳን ላይ እንደዚህ ባልወደቀ ነበረ ብዙም የሚነሱ ክሌሞች አሉ። እነሱን ታውቃቸዋለህ መቼም አይደለ? እነዛ አዲስ ምትሆን አይመስለኝም አይደለ? ለምሳሌ አዳም ነጻ ፍቃድ ባይኖረው ኑሮ አይወድቅም ነበረ። ዲያብሎስም ነጻ ፍቃድ ባይኖረው ኑሮ መውደቅ አይችልም ነበረ። የአዳም መውደቅ ነጻ ፍቃድ እንዳለ የሚያረጋግጥልን ነገር ነው ውድቀቱ። ዳስ ነጻ ፍቃድ ኦብቪየስሊ ጌታ እግዚአብሔር ሰጥቶናል። ሰው ማጥፋትም ማልማትም ይችላል፣ እንደፈለገው ማድረግ ይችላል። እነዚህኛዎች ነገሮች ግን ለምሳሌ እንዴት መሰለ ሰው በራሱ ምክንያት ወደ ክፉ ነገር ውስጥ ይገባል። በዛ ነገር ውስጥ ይጠመዳል፣ ይያዛል፣ ይጠመዳል። ከዛ ነገር መውጣት አይችልም። ፈቃድ እግዚአብሔር ካልታከለበት ከዛ ነገር መውጣት አይችልም። ዘን እግዚአብሔር ደግሞ ዝም ይለዋል ነው ወይ ደግሞ ከዛ ነገር ምንድነው? እንዴት ብዬ ላስረዳ ይሄንን ነገር? ፍቃዱ አይሆንም። ከፈቃድ አንጻር ፍቃዱን ይከለከለዋል። የሆነ እንዲህ አረጋለሁ፣ እንዲህ ትሆናለህ፣ እንዲወስንብሃለሁ፣ እንደዚህ አረጋለሁ ከሚለን አንጻር ሳይሆን ዝምታን እግዚአብሔር አምላክ ዝምታን ይመርጣል ነው። ሰዎች በጥመት ውስጥ ይሄዳሉ፣ በስተት ውስጥ ይገባሉ። ለምሳሌ ይሄኛውን ክፍል ለምሳሌ የትኛውን ላንሳለ? ኦሪት ዘፍጥረት ምዕራፍ 6 ላይ ቅድም ያነሳሁት ነበር። ኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። በልቡ ማዘነ የሚለውን ነገር ሲያስቀምጥ ማለት ነው። ማዘኑ ሲያስቀምጥ ነው። ትርጓሜ እንደዛ ብሎ ነው። እግዚአብሔር ሰው እንደሚያዝነው አዝኖ አይደለም፣ ግን ምንድነው ሰው እንደሚጸጸተው ተጸጽቶ አይደለም፣ ማዘኑ የሚያጠይቅ ነው ብሎ ይናገራል። ሰዎች በክፋቱ ውስጥ ሆነው በኃጢአቱ ተዘፍቀው ዘን አሁንም ደግሞ ጌታ እግዚአብሔርን እየሰደቡ በእንደዚህ አይነት ሁኔታ ውስጥ ሲሆኑ ማለትም አንዳንዴ ቢመለሱም እነዚህ ሰዎች ቢመለሱም ለምሳሌ እንዴት መሰለ ኦሪት ዘዳግም ምዕራፍ 23 ላይ እነዚህ ምንድነው ዲቃላ ብሎ የሚጠራቸው አካላት አሉና ወደ እግዚአብሔር ጉባኤ አይግቡ ይላል። ለምንድን ነው አይግቡ የተባሉት? ወስኖባቸው በቃ እንዳይገቡ ተወስኖባቸው ነው? ዲቃላ የተባለ መግባት የለበትም እንደዛ ነው? እንደዛ አይደለም። ዲቃላ የተባሉት እነማን ናቸው? እዛ ቁጥር 3 ላይ ሞዓባውያንና አሞናውያን ናቸው። ሞዓባውያንና አሞናውያን ደግሞ ምንድን ናቸው? ጣዖት አምላኪዎች ናቸው። መጽሐፈ መሳፍንት ላይ አለ። የሞዓብም አማልክት የአሞን ልጆችም አማልክት ተብሎ ተነግሮላቸዋል። የሞዓብ ልጆች አሉ፣ የአሞን ልጆች አማልክት አሉ። ስለዚህ አማልክትን የሚያመልኩ ናቸው። አማልክትን ሲያመልኩ ደግሞ ዝም ብሎ አምላክ ነህ እያሉ መስገድ ብቻ አይደለም፣ ልጆቻቸውን እስከ ማረድ ድረስ የሚሄድ ነው። ዘዳግም ምዕራፍ 12 ላይ አለ። ይሄ ልጆቻቸውን በሳት እስከ ማቃጠል ድረስ የሚደርሱ ናቸው። እነዚህ ሰዎች አሁን ጌታ እግዚአብሔር ከልክሏቸዋል፣ የልባቸውን ክፋት ስለሚያውቅ ማለት ነው። ወደ ጉባኤው ቢገቡ፣ ወደ እስራኤል ጉባኤ ቢገቡ የእስራኤል ልጆችን ልጅ መሰዋትን ልጅ ማረድን ያለማምዷቸዋል። ስለዚህ ይህንን ምንድነው ፍቃድን ከልክሏቸዋል ማለት ነው። ከተመለሰ ይግባ፣ ካልተመለሰ መግባት አይችልም ብሎ አስቀመጠው፣ ከለከላቸው። ወይም ደግሞ እግዚአብሔር አምላክ ዝምታን መረጠ ማለት ነው። ቢመለሱ ይህን አይነት ልምምድ ለጣዖት የሚያደርጉትን ልምምድ ለህዝቡም ስለሚያስተምሩ ልጆቻቸውን መሰዋት ለህዝቡ ስለሚያስተምሩ አንድም ደግሞ እነሱ የሚሰዉት በዓል ለሚባል ጣዖት ወይም ሌላ ጣዖታት ነው የሚያመልኩት። አምልኮ ስርዓታቸው የሚፈጽሙ አምልኮ እግዚአብሔር ውስጥ ያሉ አይደለም። ስለዚህ የሆነ ከምንድነው ከማጥመም አንጻር የሆነ ቆልምም ያለው አጥምም ያለው እንደዚህ አድርጌ ያለው እንደዛ አድርጌ ያለው ከሚል አይነት አንጻር ሰውን እያወራ ያለው እሺ ከዛ አንጻር ሳይሆን እያወራ ያለው ክፍሉ ከምን አንጻር ነው? ፍቃዱን ወይም ደግሞ ሬዲዮን ከነሱ ጋር
ከነሱ ላይ ከማንሳት አንጻር ነው እያወራ ያለው ማለት ነው። አቤን ኦኬ። ስለዚህ እሺ አሰራቸዋለሁ ከሚለው ይልቅ ሲሰሩ ዝም እላቸዋለሁ የሚለው መረዳት እንችላለን። ዳስ ኦኬ፣ አመሰግናለሁ። ሬዲየቱን ከማንሳት አንጻር ማለት ነው እንጂ ከመቆልመም አንጻር አይደለም። እግዚአብሔር ፍቃዱን ትርጓሜውን ቅድም ያሳየው መጀመሪያ ያሳየውትን አይተሃል አቤል? እኔ በጠየቅኩት ላይ ነው ወይስ? አይ መጀመሪያ ያሳየዋቸው መጽሐፍት ነበሩ፣ ሁለት መጽሐፍት መጀመሪያ ላይ። እኔ መጨረሻ አካባቢ ነው የገባሁት። እሺ እንዴ ላሳይሽ። አንዴ እንዴት ነበረ? እነዚህ አንደኛ መጽሐፍ ይኸኛው የሐዋርያ ቅዱስ ጳውሎስ መልእክት ተረጓሚ ነው። አሁን ሮሜ ላይ ስላለ ይህን ተረጓሚ ማየት ወይም ደግሞ አይ ቲንክ አንድምታ ተረጓሚዎች ቴሌግራም ላይ የማይጠፉም ያንን ማየት ነው። አንዱ ይሄኛው መጽሐፍ ነው። ሁለተኛ ደግሞ እነዚህ መጽሐፍት አሉ። የመጋቢ ስብሐ አዳምጤ መጽሐፍት አሉ። ድምጽ ይደረባል። አቤን ድምጽ ይደረባል። አንዱ ይሄ የሐዋርያ ቅዱስ ጳውሎስ መልእክት ይሄ ከኤፌሶን እስከ ዕብራውያን ያለው ነው። ከሮሚም ደግሞ እስከ ገላትያ ያለው ደግሞ አለ። ይታያችሁ ከሆነ ሁለት ቮሊዩም ነው፣ ሁለት ተከፍሎ የተቀመጠ መጽሐፍ ነው እና እነዚህን ትርጓሜዎችን ብታነቧቸው ዛሬ መልሶች አሉ። ይኸው አይነት ኢንተርፕሬቴሽን ነው በእርግጥ የሚያስቀምጡት። ለማንኛውም እነሱን አስቀድመው ማየት፣ ከዛ ደግሞ ደንገር ያለ ነገር ካለ ደግሞ ሞር አሁን እዚህ ቲክቶክ ላይ ከምናወራቸው ይልቅ ለምሳሌ እንዴት መሰለህ አብይ፣ ይሄን በቅንነት ልንገራችሁ ለሁላችሁም ስለሚጠቅማችሁ ማለት ነው። ለሁላችሁ ይጠቅማችኋል። እዚህ ጋር ቁጭ አለ። ጥያቄው ምንድን ነው? ጥያቄው እንደዚህ ነው ብለን እንያዘው። 10 ቁጥር የሚመጣው እንዴት ነው? 10 ቁጥር እንዴት ይመጣል ብለን ተጠያየቅና እኔ ምን ብያወራው? 5 ሲደመር 5 10 ነው ብያወራው። በቃ 10 የሚመጣው 5 ሲደመር 5 ነው። አለቀ፣ ጨረስን። እንደዛ ነው? እንደዛ ብቻ ነው አይደለም። አንድምታ ተረጓሚ ሞር ከብዙ ነገሮች አንጻር እንድታዩት አውዱን፣ ኮንቴክስቱን፣ የአባቶችን ኢንተርፕሬቴሽን ምናምን እንድታዩት ያደርጋል። ያን አንድምታ ተረጓሚ ስታነቡት 5 ሲደመር 5 ብቻ አይደለም 10 የሚሆነው 6 ሲደመር 4 ስንት ነው? 10 7 ሲደመር 3 ስንት ነው? 10 8 ሲደመር 2 ስንት ነው? 10 9 ሲደመር 1 ስንት ነው? 10 አያችሁ። አንድምታ ተረጓሚ ወይም ደግሞ ሌላ ቦታ ሄዳችሁ ኢንተርፕሬቴሽን መጽሐፍትን ቸክ ስታደርጉ ምናምን ሞር በቃ ግልጽ እየሆነላችሁ ይሄዳል። አሃ እንደዚህ ከዚህ አንፃር ይተረጎማል፣ አሃ ከዚህ ደግሞ አንፃር ይታያል ብላችሁ ሞር ጥሩ የሆነ እይታ እንዲኖራችሁ ወይም ደግሞ መረዳት እንዲኖራችሁ ያደርጋል። የአንድምታ ተረጓሚ መጽሐፍትን ማየት፣ የጥንት ቤተክርስቲያን አባቶችን ተረጓሚ ማየት በዚህ ሁሉ ይጠቅማቸዋል። እንደዛ ነው። እሺ አቤኔ ገብታችሁ ጠይቁ አይሻልም? ታችሁ ሰዎች እሺ አግኝተኛል? አቤኔ አግኝቻለሁ። እሺ የሆነ ጊዜም እንትን እናደርጋለን። አሁን እሺ ያስኳቸው ሀሳቦች አሉ። አልፎ አልፎ እንገባባቸዋለን ብዬ ያስኳቸው ሀሳቦች ስላሉ አንዱ ይሄ ነጻ ፍቃድ ጋር በተገናኘ በእስልምና በኩልም ሙግስ ስላለ የሆነ ጊዜ ይዘ ነው የሚነሱ ጥቅሶችን ከነተረጓሚያቸው እያየን እንሄዳለን። የሆነ ጊዜ ይህን ቃል እገባላችኋለሁ። እግዚአብሔር የሚለው ቃል ትርጉሙ ምን ማለት ነው? እግዚአብሔር እግዚአ ማለት ገዢ ማለት ነው፣ ጌታ ማለት ነው። ብሔር ማለት ደግሞ አምላክ ማለት ነው። ዓለም ማለት ነው፣ ዓለማት ማለት ነው።
የዓለማት ጌታ የዓለማት ገዢ እንደማለት ነው። እግዚአ ጌታ ነው። ብሔር ዓለም ወይም ዓለማት ማለት ነው። የዓለማት ጌታ የዓለማት ፈጣሪ እንደማለት ነው እግዚአብሔር ማለት። አንድም እያሉ ደግሞ መተርጎማን ሲተረጉሙት እግዚ ጌታ፣ አብ አባት፣ ሄር ቸር ማለት ነው። ባይዘ ለምሳሌ ስለምን ቸር ትለኛለህ የሚለውን የማቴዎስ ወንጌል ምዕራፍ 19 ቁጥር 16 አካባቢ ያለውን የግዕዙን ማየት ትችላላችሁ። ኦኬ ግዕዝ ያለኝ እንደ ግዕዝ መጽሐፍ ካለ ላሳያችሁ ነበረችኝ። አይ ቲንክ አልጠፋች ማለት ነው። ሄር ማለት ቸር ማለት ነው። የግዕዝ መጽሐፍ ካለች ለሚቸክ እሺ፣ እጄ ላይ የለም አሁን ላይ ማለት አሁን ባለኝ ስልክ ነው ያለው፣ በዛኛው ስልክ የለም። ለማንኛውም ሐሳቡን ልንገራችሁ። እግዚ ጌታ አንድም እያሉ ሲተረጉሙ እግዚ ስለ ጌታችን ኢየሱስ ክርስቶስ ይናገራል። አብ ስለ አብ ይናገራል፣ ስለ ሶስቱ አካላት። ሄር ቸር ሰጪ፣ መንፈስ ቅዱስ አንድ ነው፣ ስጦታው ግን ልዩ ልዩ ነው ብሎ እንዲናገር መጽሐፍ ማለት ነው። ስለ መንፈስ ቅዱስ አድርጎ አባቶቻችን ተርጉሞ ይናገራል። አንድም አብ ወልድ መንፈስ ቅዱስ እግዚ ነው ጌታ ነው። አብ ወልድ መንፈስ ቅዱስ ለፍጥረቱ በአፋ ማለት ነው። ግብር አፋ ወሰጣዊ ግብር ሳይሆን አፋዊ ግብር ማለት ነው። ለፍጥረቱ አባት ነው። አብ ወልድ መንፈስ ቅዱስ ለፍጥረቱ አባት ነው። አብ ወልድ መንፈስ ቅዱስ ፍጥረቱን የሚመግብ ቸር ነው ብለው ሊቃውንቱ ያስተምራሉ ማለት ነው። ከዚህ አንጻር ይተረጎማል ቃሉ። እሺ ሌላስ? ማሻው ይሄ ነው ጥያቄሽ? ምንድነው ጨራሽ? እሺ ከጨረሻ አንድ መዝሙርን ዘምርና እንዝጋ። በከመይቤ አይደለም፣ እንደዚህ አይደለም። ኦኬ በከመይቤ ዳዊት በመዝሙሩ። እሺ መዝሙረ ዳዊት መዝሙር 24 በቅንፍ 25 ሃሌሉያ። አንዴ ሚዩት ላድርገው እንትኑን ኮመንቱን፣ ከዛ እናንብባት። ሃሌሉያ የዳዊት መዝሙር 24 በቅንፍ 25 አቤቱ ወደ አንተ ነፍሴን አነሳለሁ፣ አምላኬ አንተን ታመንኩ፣ አልፈር። ጠላቶቼ በእኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ያፍራሉ። አቤቱ መንገድን አመልክተኝ፣ ፍለጋህንም አስተምረኝ። አንተ የመድኃኒቴ አምላክ ነህና በእውነት ምራኝ አስተምረኝ። ቀኑን ሁሉ አንተን ተስፋ አድርጌያለሁ። አቤቱ ምሕረትና ቸርነትህን አስብ፣ ከጥንት ጀምሮ ናቸውና የልጅነቴን ኃጢአትና መተላለፍ አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ቅንም ነው፣ ስለዚህ ኃጢአተኞችን በመንገድ ይመራቸዋል፣ ገሮችን በፍርድ ይመራቸዋል፣ ለገሮችን መንገድን ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው፣ ቃል ኪዳኑና ምስክሩን ለሚጠብቁ። አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። እግዚአብሔር የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። በእርሱ እግሮችን ከወጥመድ ያወጣልና። ዓይኖቼ ሁሉ ጊዜ ወደ እግዚአብሔር ናቸው፣ እኔ ብቻዬንና ችግረኛ ነኝና። ፊትህን ወደ እኔ አድርግ ማረኝም፣ የልቤ ችግር ብዙ ነው፣ ከጭንቀቴም አውጣኝ። ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ የግፍም ጥል ጠልተውኛልና። ነፍሴን ጠብቅና አድነኝ። አንተን ታምኛለሁና ልፈር፣ አንተን ተስፋ አድርጌያለሁና የዋህነትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራ ሁሉ አድነው። ሃሌሉያ። ስለ መዝሙር የመዝሙር ባለቤት ልዑለ ባሕርይ ሁሉን የሚገዛ ጌታ አምላክ ስሙ የከበረ የተመሰገነ ይሁን። ስለነበረን ጊዜ በድጋሚ የእግዚአብሔር ስሙ የከበረ የተመሰገነ ይሁን።